ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቻችን ሳይኮሎጂ ቻፕተር 6 ፐርሰናሊቲን አጠር ባለው መልኩ 10 ጥያቄ ወደ እናንተ ይዘን መጥተናል ማለት ነው። ስለዚህ ወደ ጥያቄው እንግባ። What is the primary distinction between personality, character and temperament? ስለዚህ የፐርሰናሊቲ የካራክተር እና የቴምፐራመንት ዋና ልዩነቱ ምንድነው ነው የሚለን። እሺ ስለዚህ A personality refers to moral judgments while character refers to the pattern of thought and feeling ያው ፐርሰናሊቲ ሞራል ጀጅመንት ይሄ ልክ ነው ልክ አይደለም ሞራል ነው ኢሞራል ነው የሚለውን ውሳኔ ነው የሚገልጽልን እንደገና ካራክተር ደግሞ የሐሳብና የስሜት እንትን ነው የሚገልጽልን ይላል B personality is a pattern of thought feeling and action while characters refers to value judgment and temperament is inherent trait personality የሚገልጽልን ሐሳብ ስሜትና ተግባርን ነው እንደገና ደግሞ ካራክተር የሚገልጽልን value judgment ላይ ነው temperament ደግሞ አብሮን የሚወለድ trait ነው ያለ ነው C personality is the same as temperament while character refers to inherited trait personality ከቴምፐራመንት ጋር ተመሳሳይ ነው እንደገና ደግሞ ካራክተር አብሮን የሚወለድ ነው ይላል D temperament refers to thoughts and feeling while personality and character are defined by behavior temperament የሚገልጸው ሐሳብና ስሜትን ሲሆን personality እና ካራክተር ደግሞ ባህሪን ነው ይላል ስለዚህ ይሄ personality is a pattern of thought feeling and action and character refers to value judgment and temperament is inherent trait የሚለው መልሱ ነው ማለት ነው ምክንያቱም personality የሚገልጸው ሐሳብን ተግባርንና ስሜትን ነው እንደገና ካራክተር ደግሞ judgment ላይ መፈረጅ ላይ ቤዝድ ያደረገ ነው ቴምፐራመንት ደግሞ ኢንሄረንት ትሬት ነው ስለዚህ የአንደኛ መልሱ ቢ ነው ማለት ነው ሁለተኛ according to Sigmund Freud which part of the personality operate according to pleasure principle ላይ ቤዝድ የሚያደርገው የፐርሰናሊቲ እንትን የትኛው ነው ሲግመንድ ፍራውድ ያው እሱን ቲዮሪ በደንብ ማንበብ ያስፈልጋል ይሄን ለመረዳት ሁለት ቲዮሪዎች አሉ እና እነሱን በደንብ መለየትና መረዳት ያስፈልጋል A ego B super ego C id D conscious mind ስለዚህ ያው id ነው ማለት ነው pleasure principle ላይ ኦፕሬት የሚያደርገው ማለት ነው ስለዚህ የሁለተኛ መልሱ C ነው ማለት ነው ሶስተኛ which psychological defense mechanism involve banishing threatening thought into the unconscious mind የትኛው የሳይኮሎጂካል መከላከያ መንገድ ነው የሆነን የሚያስፈራን ሐሳብ ወደ unconscious mind የሚልከው ነው የሚለን ወይንም ደግሞ unconscious mind ላይ እንዲቀር የሚያደርገው A repression B projection C sublimation D rationalization ይሄ እንዴት ነው መደበቅ ነው ይሄ ደግሞ ፕሮጀክሽን በሌላ እንትን ላይ መግለጽ ነው የሆነ ስሜትን በሌላ ሰው ላይ ቤዝድ ማድረግ ነው ሰብሊሜሽን ማተካካት የሆነ ሶሻሊ አንአክሰፕተብል የሆነ ኢሞሽንን በሶሻሊ አክሰፕተብል በሆነ ኢሞሽን መቀየር ማለት ነው እንደገና ደግሞ ራሽናላይዜሽን የምንለው ደግሞ ምክንያት መስጠት ነው የሆነ ምክንያት መስጠት ነው ስለዚህ ሪፕሬሽን የምንለው ቴክኒክ ወደ ከኮንሺየስ ማይንድ ወደ አንኮንሺየስ ማይንድ ያንን የሚያስፈራው ነገር በመደበቅ የምንከላከልበት ሳይኮሎጂካል ዲፌንስ ሜካኒዝም ነው ሶ ያንን መረዳት ያስፈልጋል የሶስተኛ መልሱ ቢ ነው ማለት ነው አራተኛ according to the 5 factor model which personality trait involves a person's tendency to be organized and careful በአምስቱ የፋክተር ሞዴል መሰረት የትኛው ፐርሰናሊቲ ትሬት ነው የፐርሰንስ ቴንደንሲ ቱ ቢ ኦርጋናይዝድ እና ኬርፉል
እንትን የሚያደርገው ነው ከነዚህ ከአምስቱ ሞዴሎች። ኤ ኒውሮቲክዝም፣ ቢ ኦፕንነስ፣ ሲ ኮንሽስነስ፣ ዲ ኤክስትራቨርዥን። ስለዚህ ያው ይሄ አምስቱን እንትኖች ማወቅ ያስፈልጋል። ኦሽን የሚለውን ፕሪንሲፕል ማለት ነው። ኦሽን የሚለውን እንትን ወይም OCEN የሚለውን ማወቅ ያስፈልጋል እና ስለዚህ ከነዚህ ውስጥ የትኛው ነው የሚለን ያው ኮንሽስቲየንስ የምንለው ሐሳብ ምንድነው? ሜንሊ ከአምስቱ ትሬቶች አንዱ ነው። እንደገና ደግሞ ምንድነው የሆነ ያን ሰውየውን ኦርጋናይዝድ እንዲሆንና ኬርፉል እንዲሆን የሚያደርግ ነው ማለት ነው። ስለዚህ አምስተኛ in Freud's theory which part of personality seeks to satisfy the its desire while avoiding consequence የሆነ የሚመጣውን ኮንሲኩዌንሱን በማስወገድ ኢዱን የሚያሟላለት ወይም ሳቲስፋይ እንዲያደርግ የሚያደርገው በፍሮድስ ቲዮሪ የትኛው ነው የሚለን። ስለዚህ ይሄ ኢጎ ነው ማለት ነው። ስለዚህ ያው ቀላል ነው፣ ኢጎ ነው። እሺ ስድስተኛ the OCEAN acronym is used to describe which theory of personality? A psychodynamic theory, B trait theory, C humanistic theory, D psychoanalytic theory። ስለዚህ ትሬት ቲዮሪ ነው ማለት ነው። ይሄን ያው በዛኛው እንትን ላይ በደንብ ለማየት ሞክረናል እና ሌሎች ቪዲዮዎች ላይ እየገባችሁ በደንብ መረጃውን ማግኘት ትችላላችሁ። እንደገና ሰብስክራይብ በማድረግ የደወል ምልክቷን በመጫን በየቀኑ የሚለቀቁትን ሁለት እና ከዛ በላይ ቪዲዮዎች ማግኘት ትችላላችሁ። እንደገና ኮሜንት ላይ ደግሞ አስተያየታችሁን ይሄ ቢስተካከል፣ ይሄ ቢጨመር፣ ይሄ ቢቀነስ የምትሉትን መጨመር ትችላላችሁ ማለት ነው። ስለዚህ ሰባተኛ which psychological defense mechanism involves expressing feelings toward a less threatening person? እንዴት ነው የሆነ ስሜትን ለትንሽ ለሚያስፈራን ወይንም ደግሞ ያን ያህል እንትን ለማይለን ሰው ጉዳት ለማያደርስብን ሰው የምንገልጽበት ሳይኮሎጂካል መከላከያ መንገድ የትኛው ነው የሚለን? A displacement, B denial, C regression, D reaction formation። so እንዴት ነው ዲስፕሌስመንት የምንለው ነው ማለት ነው። ዲስፕሌስ ይደረጋል ያ ፊሊንጉን አሁን ለምሳሌ ኤ ላይ አለ ያ ፊሊንግ፣ ከዛ ያ የመናደድ ስሜት ወይንም ደግሞ ኤኒ ፊሊንግ የነበረው ኤ ላይ ነው። ከዛ በኋላ ቢ ደግሞ አለ ያን ያህል እንትን ማለት የሆነ ንዴቱን ቢወጣበትም ወር ምንም ቢያደርግበት ወይ ያን ያህል ችግር ማያደርስበት ሰው አለ። ስለዚህ እዛኛው ላይ ይወጣል ማለት ነው። ስለዚህ ይሄ ዲስፕሌስመንት የምንለው ነው። ዲስፕሌስ ያደርገዋል ፊሊንጉን ከአንዱ ወደ ሌላው ማለት ነው። ስምንተኛ which theory of personality emphasizes the inherent goodness of people and their self actualization? የትኛው የፐርሰናሊቲ ቲዮሪ ነው ስለ ኢንሄሪት የሰው ልጅ የተወረሰ ጥሩነትና ሰልፍ አክቹአላይዜሽን የሚያጠነጥነው ቲዮሪ የትኛው ነው የሚለው? A the psychoanalytic theory, B trait theory, C humanistic theory, D behavioral theory። so humanistic theory ነው ማለት ነው። ይሄ theory mainly on the goodness of the people and their self actualization ላይ የሚያጤን ወይም ኤምፋሳይዝ የሚያደርግ ቲዮሪ ነው ማለት ነው። ስለዚህ የስምንተኛ ሲ ነው። ላይክ ሰብስክራይብ ሼር እያደረጋችሁ ቻናሉን ማበረታታት ትችላላችሁ። እንደገና ደግሞ የሚስተካከሉ ነገሮች አሉ ብላችሁ የምታስቡት ካለ ኮሜንት ላይ በማስቀመጥ ለኛ መደገፍ ትችላላችሁ ማለት ነው።
according to Carl Rogers, what is the term for the discrepancy between one's real self and ideal self? ይሄ ተርም ነው። አሁን ይሄ ዲስክሪፓንሲ የሚለው ተርም ምንድነው ነው? በእውነተኛ ማንነትን በእውነተኛ ራስና በሐሳባዊ ራሳችን ላይ ያለው ዲስክሪፓንሲ የሚባለው ተርም ምንድነው ነው? ኤ ሰልፍ አክቹአላይዜሽን፣ ቢ ሰልፍ ኮንሰፕት፣ ሲ ኮንግሩየንስ፣ ዲ ኒውሮቲኪዝም። ሶ ይሄ ያው ኮንግሩየንስ የሚለውን ነው እንትን የሚለው ኤክስፕሬስ የሚያደርገው በሪል ሰልፍ እና በአይዲያል ሰልፍ መካከል ያለውን። አሁን እዚህ ላይ ካርል ሮገርስ እና ሲግመንድ ፍሮይድ ቲዮሪዎቹ በጣም ጥያቄ ላይ ይዘወተራሉ። እነዚህን ፖይንቶች ሚስ ካደረጋችሁ ወይንም እነዚህን ቲዮሪ ፓርቶች ሚስ ካደረጋችሁ ትንሽ ከባድ ነው የሚሆነው። ምክንያቱም ብዙ ጊዜ ጥያቄ ላይ ከነሱ ቢያንስ ሁለት ወይ ሶስት ይወጣል። ስለዚህ ይሄን ማወቅ ያስፈልጋል። ስለዚህ አንድ ጥያቄ ብቻ ነው የመጨረሻ ጥያቄ ነው የቀረን። ከ10 ምን ያህል እንዳገኛችሁ መጨረሻ ላይ ኮሜንት ላይ ያሳውቁን፣ ራሳችሁን ፈትሹ። እሺ 10ኛ which defense mechanism involves attributing one's own undesirable feeling to other? የሆነ አንድ የማይፈለግ ፊሊንግን ወደ ሌላ እንትን ማድረግ የትኛው ዲፌንስ ሜካኒዝም ነው? የትኛው መከላከያ መንገድ ነው የሚል። ስለዚህ ኤ ዲናያል፣ ቢ ፕሮጀክሽን፣ ሲ ራሽናላይዜሽን፣ ቢ ሰብሊሜሽን። ስለዚህ ያው ፕሮጀክሽን ነው። ያንን አንዱ ሰው ያለውን ፊሊንግ ሌላው ላይ ፕሮጀክት ያደርገዋል ማለት ነው። አትሪቢዩቱን ትራንስፈር ያደርገዋል። ሶ ፕሮጀክሽን ይባላል ማለት ነው። ስለዚህ ቤተሰቦች ጥያቄዎቹ እነዚህን ይመስሉ ነበር። ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሉን ማበረታታት ትችላላችሁ። እንዲሻሻሉ የምትፈልጉት ነገሮች ካሉም ኮሜንት ላይ በማሳወቅ እንትን ማለት ትችላላችሁ። ቸር ሰንብቱ።